ታውቃለህ 4 ሰዓት 5 ሰዓት ሙቪ ላይ አሳልፈ የሚሰማ ስሜት በጊዜው ሞቲቬት ልትሆን ትችላለህ። ወይም ደግሞ ፊልሙ ደስ ሊል ይችላል። እንደኔ በፊት ሙቪ የሚያይ ሰው ያለ አይመስለኝም። ለ5 ሰዓት ለ6 ሰዓት ኢቭን ለ7 ሰዓት ያህል የተለያዩ ሙቪዎችን እያየው ራሴን ፈታ ያረኩ ዘና ያረኩ ይመስለኛል። ግን ሪያሊቲው እንደዛ አይደለም። በዛን ጊዜ ያልተረዳሁት አንድ ነገር ታይሜን ዌስት እያረኩ እንደሆነ ነበር። አንተም አሁን ላይ ሙቪዎችን ስታይ የውሸት ሞቲቬት ልትሆን ትችላለህ፣ ደስተኛ ልትሆን ትችላለህ፣ ወይም ደግሞ ከድብርት ወጥቻለሁ ብለህ ልታስብ ትችላለህ። ግን ሪያሊቲው እንደዛ አይደለም። ወይ አንተ ከድብርት ለመውጣት እንደ ኦፕሽን እየተጠቀምክበት ሊመስልህ ይችላል። እኔም እንደዛ ነበር የሚሰማኝ። ሙቪ የተሰራበት ሪዝን የሰራበት ፐርፐስ እኛ ቪዥን እንዳይኖረንና እንደ ውሻ አስረውን ሊያስቀምጡ የሚፈልጉበት ገመዳቸው ነው። በየቀኑ ታይምህን ዌስት እያረክ ሳይገባክ ሰዓትን ያላግባቡ ምንም መለወጥ ብትፈልግ ምንም የተሻለ ሰው መሆን ብትፈልግ ግን እዛ አዳክትድ ውስጥ ስለገባህ ምንም ያህል ብትሞክር ምንም ያህል ትራይ ብታረግ ከዛ አዳክትድ ውስጥ መውጣት አትችልም። ምክንያቱም በእነሱ ገመድ ውስጥ ነህ። በምትሰራው ነገር ምንም ያህል ፎከስ ማድረግ ብትሞክር ፎከስ ማድረግ አትችልም። እኔም በፊት የ3 ሰዓት ሙቪ ካየው በኋላ ኢነርጂ ያንሰኛል። ኢቭን የምወደውንም ኤክሰርሳይዝ እንዳልሰራ ያደርገኛል። አንተም ለረጅም ጊዜ ሙቪ የምታይ ከሆነ ቲቪ የምታይ ከሆነ እኔ እንዴት ከዚህ ባድ ሃቢት እንደወጣው ልንገርህ። የመጀመሪያው ቀን በአንዴው ለመውጣት አትሞክር። ምክንያቱም በአንዴው ለመውጣት በምትሞክርበት ሰዓት ወዲያውኑ ይሰለችህና እዛው ጆርኒ ውስጥ ትገባለህ። እንደዚህ ብለህ ራስህን ጠይቀው፣ ይህንን ሙቪ ለምንድን ነው ማየው? ልማርበት ነው? ወይም ደግሞ ሞቲቬት ልሆንበት ነው? ወይም ደግሞ ለኢንተርቴንመንት ነው ለደስታ ነው ማየው ብለህ ራስህን ጠይቅ። ይህንን መልስ ከመለስክ በኋላ ቀስ በቀስ የምታይበትን ታይም እየቀነስክ ሂድ። ሌላኛው የምታይበትን ታይም ከቀነስክ በኋላ በሱ ፋንታ ደግሞ ጉድ ሃቢቶችን አድ ማድረግ አለብህ። ጉድ ሃቢቶችን አድ ማድረግ ጀምር። መጽሐፍ አንብብ። ሚኒመም ቢያንስ ለ30 ደቂቃ ያህል መጽሐፎችን ሪድ ለማድረግ እና የተለያዩ ነገሮችን ለማንበብ ሞክር። ወደሱ ኢንቫይት የሚያደርግህን ነገሮች ኢግኖር እያረካቸው ሂድ። ፓሽን የምትላቸውን ነገሮች አፕላይ ማድረግ የምትፈልጋቸውን ነገሮች አፕላይ ለማድረግ ሞክር። በሱ ፋንታ ደግሞ ብቻህን ለመቀመጥና ወደፊት የሚመጡትን ነገሮች አሁን ያለበትን ነገር ለማሰብ ሞክር። ወርክአውት ጀምር። ምንም ላይኖር ይችላል። ጂም የምትገባበት ብር ላይኖር ይችላል። ኦር ደግሞ ምንም ሞቲቬት የሚያደርግ ነገርም ላይኖር ይችላል። ትረስት ሚ የመጀመሪያ ቀን እኔም እንደዛ ነበር የተሰማኝ። አይነው ዝም ብለህ የተለያዩ ኤክሰርሳይሶችን ፑሽአፕ እየሰራ የተለያዩ ኤክሰርሳይሶችን ሲትአፕ እየሰራ ወደ ጥሩ ጆርኒ ራስህን አድ ለማድረግ ሞክር። ሁሉም ነገር በጊዜው ይመጣል እና ደግሞ ከዚህ አዳክትድ እንድትወጣ ያረካሃል። መመልከት አቁም። ድርጊትህ ላይ ፎከስ አርግ።